አልሐምዱሊላህ ሙስሊም ነኝ፣ ግን ሶላት አልሰግድም። ጾም ጾማለሁ እና ደግሞ ክርስቲያን ጓደኛ ነበረኝ፣ ግን ያኔ በአካል ምናምን አልተገናኘን፣ ኦንላይን ምናምን እናወራለን። አሁን ግን ወደ ጌታ የመመለስ እፈልጋለሁ። እሱ እንደገና ሻሃዳ መያዝ አለብኝ። ያን ብዙ ጊዜ ከኢስላም ርቄያለሁ። በቃ ላይፌ ሁሉ በጣም ያስጠላ ነው። እሱ ግን እንደዛም ሆኖ ብዙ ጊዜ ሙዚቃ ላይ ነው ስታርት ማድረገው። ያን እስላማዊ ነገር ላይ ትኩረት አላደርግም። እኔ እንደገና ሻሃዳ ይዤ ነው እኔ ወደ እስልምና መሄድ እፈልጋለሁ። እንደገና ሻሃዳ መያዝ አለብኝ ወይንስ ችግር የለውም? እንደገና ሻሃዳ መያዝ አይጠበቅብሽም እስላምን እስካልቀርሽ ወይም ከእስላም እስካልወጣሽ ድረስ። ነገር ግን ሶላትን ማቋረጥ ራሱ ክፍር ነው ከዑለሞች ዘንድ። ይህ እዚህ ክፍር ላይ የወደቀ ሰው ምን ያድርግ ወደሚለው ስንመጣ ጊዜ ወደ አላህ ተውበት አድርጎ ያንን መስገድ መጀመር አለበት። ብዙ ጊዜያቶች ከሆኑ ማስታወስ የማይችለው ጊዜ ከሆነ ተውበት ማድረጉ ይበቃዋል። ጥቂት ጊዜያቶች ከሆኑ የተዋቸው ያን ቀዷ ማውጣት አለበት እና ስለዚህ ወደ አላህ ተውበት አድርጌ ስላለፈው የጀመርሽውንም ከሌላ እምነት ተከታይ ጋር እንዲህ አይነት መንገድ ማውራትን አይቻልም፣ አይፈቀድም በኢስላም። እሱን አቋርጭ ያሳችኋል። በራሳቸው ጊዜ በራሳቸው ላይ የጀሃነምን መንገድ አታመቻቸው። ልክ እንዲህ እየተባለ ነው። የሰው ልጅ ትልቁ ራስ ማለት እዚህ ዓለም ላይ ነፍስህ ነች። ነፍስህን አድን። ነፍስህን የምታድነው የአምላክን ትእዛዝ ስትጠብቅና የከለከለህን ነገር ስትርክ ጊዜ ነው። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ይላል አላህ። እናንተ ያመናችሁ ሰዎች ሆይ ራሳችሁን አድኑ ይላል። የሰው ልጅ ራሱን የማዳን አቅሙ በራሱ እጅ ላይ ያለው። እንዴት ነው የሚያድነው ከተባለ የአምላኩን ትእዛዝ በመፈጸም የከለከለውን ነገር በመራቅ። ሰው ሰውን አያድነው፣ በፍጹም ማንም ማንንም አያድነው። የሚያድንህ ማን ነው ከተባለ የአምላክህን ትእዛዝ በመፈጸምህ ነው። ያን ከፈጸምክ ትድናለህ። ያን ደግሞ ስትርቅ ማን ነው ስትተላለፍ ጊዜ በራስህ ላይ ራስህን ጥፋት አመጣ። አላህ በቁርአን ላይ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሳእቱም ፈለሃ ይላል። ጽድቅን ብታደርጉ ያ ጽድቅ ለራሳችሁ ነው የሚጠቅማችሁ፣ ኃጢአትን ብታደርጉ ያ ኃጢአት በራሳችሁ ላይ ነው ጉዳቱ የሚመጣባችሁ ይላል። ስለዚህ በራሳቸው ላይ አትቀልዱ። በነፍስ ላይ እንደመቀለድ ነው። በእሳት በጀሃነም እየቀለዳቸው ነው እንዲህ አይነት ዓለም ውስጥ ያላቸው ሰዎች። አላህ ለምን ይመስላቸዋል ከሌላ እምነት ተከታይ ጋር ትዳርን የከለከለበት ምክንያት? መጨረሻ ላይ ምክንያቱን ይናገራል። በሱረት አልበቀራ ላይ ወላ ተንኪሑ ልሙሽሪካት ሐታ ዩእሚንነ ወለአመቱ ሙእሚነቱን ኸይሩ ሚን ሙሽሪከትን ወለው አዕጀበትኩም ወላ ተንኪሑ ልሙሽሪኪነ ሐታ ዩእሚኑ ወለዓብዱን ሙእሚኑን ኸይሩ ሚን ሙሽሪኪን ወለው አዕጀበኩም ካለ በኋላ በደንብ አስተውሉ። ኡላኢከ የድዑነ ኢለናር አለ። እነዚህ ወደ ገሃነም እሳት ይጠሯቸዋልና። ዛሬ ላይ ስታወራቸው ጊዜ እሰልምልሻለሁ የሚል ነገር ይሸውዳቸዋል። ከሰለመልኝማ በቃ ፍቅር ይዞኛል ከእሱ ጋር ህይወት እንቀጥላለሁ ትላላችሁ። ከዚህ እሱ ለእሳት እያመቻቻቸው ነው። ሰዎች ብዙ ሰዎች በዚህ ነው የሸወዳቸው ሙስሊም ሴቶች። ዛሬ ላይ እምነታቸውን የቀየሩ ሴቶች አይታችሁ ከሆነ ከበስተጀርባቸው ይሄ የታሳዛኝ ታሪክ እንዳለ ይነግሯቸዋል። እሰልምልሻለሁ ብሎ ቀረበኝ። ከዚያ በኋላ ልክ የሚፈልገውን ካገኘ በኋላ ወዴትም እንደማትሄድ ያውቃል። አስራት በቃ ወልጃት ይዛታል። የዛኔ ወደ ቤተሰብ እንዳትመለስ ወዴትም እንደማትሄድ ያውቃል። በቁጥጥሩ ስር አስገብቷታል። አሁን ወደ እኔ እምነት ትመጫለሽ ገባቸዋል አይደለ? ካልሆነ ተውሻለሁ ይላታል። ምንም አማራጭ አይኖራት የሚችልች። ኮሜንት ላይ ቅድም የጠየቀው ልጅ አላህ ስብሐነ ወተዓላን በፍጥረታቶች መጠየቅ አይቻልም። የኔ ጥያቄ ብዙ ጥያቄ ነው ያለኝ፣ ግን ቀስ እያልኩ ልጠይቃ። ዛሬ ትንሽ፣ ሌላ ጊዜ ትንሽ፣ እንደዛ ይሻላል። እኔ ጥያቄ ኢየሱስ ክርስቶስ ወይም ኢሳ አለይሂ ሰላም ለምን እንደ እስልምና አስተምሮት የት ስፍራ ነው የተላኩት? አንድ ሁለተኛ ደግሞ ለምን ሊገሉት ፈለጉ? ለምንድን ነው መገደሉ የታሰበ የነበረው እንደ እስልምና አስተምሮት? እሺ ነቢዩላህ ዒሳ ዓለይሂ ሰላም የተላከው የት ነው? በእስራኤል ምድር ላይ ነው። አላህ ሱብሓነሁ ወተዓላ ይህን ማስረጃ በቁርአን ላይ ሲነግረን ይላል
ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤላውያን ልጆች የላኩት መልእክተኛዬ ነው እያለ ይናገራል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ በሱረቱ ዙኽሩፍ ላይ ምን ይላል? ወለማ ضሪበ ብኑ መርየመ መሰለን ኢዛ ቀውሙከ ሚንሁ የሱዱን ወቃሉ አአሊሀቱና ኸይሩን አም ሁ ማ ضረቡሁ ለከ ኢላ ጀደላ በል ሁም ቀውሙን ኸሲሙን ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። ለእስራኤል ልጆች ተምሳሌት አድርጌዋለሁ እያለ አላህ ስብሐነሁ ወተዓላ ይናገራል። ራሱ መሲሁ ወዴት እንደተላከ ሲናገር ነው ይላል ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች ይቅርታ ቤት ነው። ኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ ይላቸዋል። እንዲሁም ምናልባት መጽሐፍ ቅዱስን ላይ ከእስራኤል ቤት ሆነ ወደ ጠፉት በጎች በቀር አልተላኩም እያለ ይናገራል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ምን ይላል? እናንተ የእስራኤል ልጆች ሆይ أيها الرجال الإسرائيلي اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده أن أنت إسرائيل ልጆች ሆይ ካላቸው በኋላ የናዝሬቱ ኢየሱስ ለእናንተ የተገለጠ ሰው ነበር ይላቸዋል። ለማን? ለእስራኤላውያን። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ልክ እንዲሁ ምን ይላል? አምላክም ከዚህም ሰው ዘር እንደ ተስፋው ቃል ለእስራኤል መድኃኒትን ኢየሱስን አመጣ እያለ ይናገራል። ለማን? ለእስራኤል። እና ስለዚህ ኢየሱስ ክርስቶስ ለእስራኤል ሰዎች የተላከ የአምላክ መልእክተኛና ነቢይ ነበር። እሺ ሌላውን ለምንድን ነው ሊገሉት የተፈለገው? አላህ በቁርአን ላይ ሲነግረን ወኢዝ ከፈፍቱ በኒ እስራኤል ዐንከ ኢዝ ጅእተሁም ቢልበይናት ፈቃለ አለዚነ ከፈሩ ሚንሁም ኢን ሃዛ ኢላ ሲሕሩን ሙቢን ይላል። ወኢዝ ከፈፍቱ በኒ እስራኤል ዐንከ ከእስራኤላውያን ልጆች አንተን በተከላከልኩልህ ጊዜ እያለ አላህ ስብሐነሁ ወተዓላ ይህን ጸጋውን ለመሲሁ ይነግረዋል። ኢዝ ጅእተሁም ቢልበይናት ግልጽ የሆኑ ተአምራቶችን ይዘላቸው በመጣህ ጊዜ። ስለዚህ ያንን ከአምላክ ዘንድ ይዞት የመጣውን አስተምህሮ ሲነግራቸው ጊዜ ያሳያቸውን ተአምራቶች ባዩ ጊዜ ኢን ሃዛ ኢላ ሲሕሩን ሙቢን፣ ይህ ግልጽ የሆነ ድግምት እንጂ ሌላ አይደለም አሉ። አየሽ፣ ትምህርቱንም ተቃወሙ። ልክ እንዲሁ ደግሞ እርሱንም እነዚህ የምትሰራቸው የአምላክ ተአምራቶች ሳይሆኑ ድግምት ናቸው ብለው ተቃወሙት። ይህን ያሉት ግን ከቅናት የተነሳ ነው። ገብቶሻል? ስለዚህ በዚህ ምክንያት መሲሁን ለማሳደድና ለመግደል ሞከሩ እነዚህ ሰዎች። በሱረቱ ኒሳ ላይ ወቀውሊሂም ኢና ቀተልና ልመሲሐ ዒሳ ብነ መርየም ረሱለላህ፣ አላህ ስብሐነሁ ወተዓላ ረገምኳቸው ብሎ አይሁዶችን ከረገመባቸው ምክንያት አንደኛው ምን እንደሆነ ይናገራል። ወቀውሊሂም በመናገራቸው ምክንያት አለ ኢና እኛ ቀተልና ልመሲሐ ክርስቶስን ገደል ነው፣ ዒሳ ብን መርየም የማርያም ልጅ ዒሳን ረሱልላህ የአላህን መልእክተኛ አሉ። አይሁዶች የአላህ መልእክተኛ ሲሉ ጊዜ እያሾፉ ነው። አልመሲህ ሲሉትም መሲህነቱን ተቀብለው አይደለም፣ እያሾፉበት ነው። አይ ቃል የተገባላቸው መሲሁ እርሱ ነበረ። ያውና ክርስቶስን ገደል ነው፣ እኛ መሲሁን ገደል ነው፣ ይህን የአምላክን መልእክተኛ እያሉ በዚህ ይናገሩታል። ስለዚህ እርሱ እውነተኛ ቃል የተገባላቸው መሲሁን መሆኑን በነገራቸው ጊዜ፣ የአምላክ መልእክተኛ መሆኑን በነገራቸው ጊዜ፣ እነዚያን ድንቅ ተአምራቶች ባዩ ጊዜ እነዚህ ሰዎች ይህን ሁሉ አስተባበሉ። አንተ በዝሙት የመጣህ ልጅ ነህ አሉት። ልክ እንዲሁ ደግሞ አንተ እውነተኛው ቃል የተገባህልን መሲህ አይደለህም አሉት። ሲሰራቸው የነበሩ ተአምራቶችም እነዚህ ከአምላክ ዘንድ የተሰጡ ሳይሆኑ ድግምት ናቸው ብለው አስተባበሉት። መልእክተኛነቱን ነቢይነቱንም አስተባበሉ። በዚህ አማካኝነት እርሱን ለማግደልና ለማስወገድ ፈለጉ። አምላካችን አላህ ስብሐነሁ ወተዓላ ለእነዚያ ወንበዴዎች አሳልፎ አልሰጠውም፣ አዳነው። አላህ ምን አለው ለመሲሁ? ወመከሩ አለ ወመከረ አላህ ወላሁ ኸይሩል ማኪሪን። ተንኮልና ሴራንም ጸነሰሱ በመሲሁ ላይ አላመካችን አላህ። እኔም ተንኮልና ሴራቸውን ለማክሸፍ ወሰንኩ። እኔ ተንኮለኞችን ተንኮል ከእነርሱ በላይ ነኝና አውቃለሁኝና እያለ ተናገረ። የማከሽፍ ነኝና አለ። ከዚያ ለመሲሁ ቀድሞ ነገረው እንዳሰቡበት ይሄን እንዳሴሩበት ለመግደል። ኢዝ ቃለ አላህ ያ ዒሳ አንተ ዒሳ ሆይ አለ ኢኒ ሙተወፊከ እኔ አንተን ልወስድህ ነው፣ ወራፊዑከ ኢለየ ወደ እኔም ላነሳህ ነው፣ ወሙጠሂሩከ ሚነ ለዚነ ከፈሩ ከነዚያ ከካዱትም ከይሁዳውያን ላድንህ ነው አለው፣ ላነጻህ ነው አለው፣ ላጠራህ ነው። አምላካችን አላህ ስብሐነሁ ወተዓላ መሲሁን ቃል ገባለት። ለእነዚያ ወንበዴዎች በፍጹም አሳልፌ አልሰጠህም አለው። ስለዚህ ነቢዩላህ ዒሳ ዓለይሂ ሰላምን ይህንን ተቃውሞ ነው እነዚህ ሰዎች ለመግደልና ለመስቀል ያሴሩበት ማለት ነው። ይህን ይመስላል። አላህ አዳ ነው በክብር በሰማይ ቆይ እሺ፣ ይኸውልህ አሁን ላከው ድረስ የተለያዩ ተአምራቶችን ሰርቷል አድርጓል።
በህዝቡ ዘንድ በዚህ ደረጃ ተቀባይነት እንዳይኖረው ያደረገው ነገር ለዓለም ፍጻሜ እያበጀው ነበረ አላህ ሱብሃነሁ ወተዓላ ወይስ እንዴት ነው በህዝቡ ተቀባይነት ያላገኘው ያ ሁሉ ተአምራትን አሳይቶ? እስቲ ይሄንን እስቲ ግልጽ አድርግልኝና ከእንደገና ምን ያህል ጊዜ ቆይቷል? እስቲ ማለት ለእስራኤል ምድር ማለት ከነብይነት እንትኑ በኋላ ምን ያህል ጊዜ ነው ያገለገለው? ማለት ሚኒመም። እሺ እነሱ አለመቀበላቸው የእነሱ ችግር እንጂ የመሲሁ ችግር አይደለም። እሺ አንደኛ መሲሁን አይደለም እንደ አላህ ሱብሃነሁ ወተዓላ እንደ ፈጣሪነት። አሁን ለምሳሌ ልክ ሌሎች ነብያቶችን እንደሚልከው አንድ ነብያትን ሲልክ እኮ በህዝቦቼ ተቀባይነትን ይኖራል ባያገኝ እንኳን እኔ በምሰጠው ተአምር ተቀባይነት ይኖረዋል በሚል እሳቤ ነው ነብይ የሚያደርገው አላህ ሱብሃነሁ ወተዓላ ብዬ ነው ማስበው እኔ ማለት ሌሎችም ነብያቶች እንደሆኑ። ግን ለምንድን ነው በዚህ ደረጃ ተቀባይነት ያላገኘውና ወደ ሰማይ ሊያርግ የቻለው? ከሞቶም ሊሆን ይችላል ሳይሞትም ሊሆን ይችላል፣ ብቻ ሊያርግ የቻለው ለምንድን ነው? ለዓለም ፍጻሜ እራሱ አላህ ሱብሃነሁ ወተዓላ እያዘጋጅቶት ነው ወይ መጀመሪያ ገና ሲልከው? እስቲ ይሄን ነገር እስቲ ግልጽ አድርግልኝ። መቀበል አለመቀበል የእነሱን ትእዛዝ ፈርተህ አይደለም። እሱ መሲሁ ዒሳ ዓለይሂ ሰላም ሰዎች ተቀብለውታል። በነገራችን ላይ ምን ያክል ሰዎች እንደተቀበሉት አልተገለጸም በቁጥር ይህን ያክል ሰዎች ናቸው አልተባለም። ግን አንድ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ በጣም በርካታ ተከታይ አፍርቼ በመጣ የትንሣኤ ቀን ከነቢያት እኔ ነኝ ብለው ጀመሩ። አነ አክተሩ ናሲ ተብዐን የውመል ቂያማ ነው። የትንሣኤ ቀን ከሁሉም ነቢያት በላይ በጣም በርካታ ተከታይ አፍርቼ የመጣው እኔ ነኝ አሉ። ከዚያ ሙሴ እንደሆነ ተናገሩ። አየሽ፣ ከዚያ እያሉ ሁሉም ነቢይ የተከተሉትን ህዝቦች ይዞ ይመጣል የተቀበሉትን ካሉ በኋላ ወያእቲ ነቢይ ወለይሰ መዐሁ አሐድ አሉ። ነገር ግን ከነቢያት መካከል የትንሣኤ ቀን ብቻውንም ይመጣል አሉ። አንድም ተቀባይነት ያላገኘ ዒሳ አይደለም ከዒሳ በላይ ሆኗል እያልኩሽ ነው። ተአምራትን ተሰጥተው በትክክል አስተምረው ያልተቀበሏቸው ሁሉ ይመጣሉ የትንሣኤ ቀን ከነቢያት። ኦኬ ያ ነው እና ነቢያቶች የሚገባውን አድርሰዋል ወይ? ያ ነቢይ አድርሰዋል ወይ? አዎ ከሁሉም ነቢይ ባልተናነሰ መልኩ አድርሰዋል። ያ ነቢይ ችግሩ የማን ነው ከተባለ የህዝቦች ነው እንጂ የዚያ ነቢይ አይደለም፣ የአምላክም አይደለም፣ ከተአምራቱም አይደለም። ሁሉም ነገር አድርገዋል ሁሉም ነቢያት ብለን እናምናለን። የሚገባቸውን ሰርተዋል ብለን እናምናለን። አንድ ያጎደለ ነቢይ የለም። እሺ ለምን አልፈቀደም? አላህ ሱብሃነሁ ወተዓላ ለምን አልፈቀደም? ሞቱን ማለት ለምን ወደ ሰማይ ሊወስደው ፈለገ? በቃ እሱን መልስልሻለሁ። አንድ ጊዜ ከላይ ያለው ሸሃዳ መያዝ ፈልጋለሁ ያለ መሰለኝ። ከላይ ሰላም ከላይ ያለ ይሰማ ወርዳ መሰለኝ። እሺ አላህ ስብሐነሁ ወተዓላ ለምንድን ነው ያልፈቀደው እንዳይሞት ለምን ወሰደው ወደሚለው እንምጣ። ጥሩ ጥያቄ። እንግዲህ ዞኒ አምላካችን አላህ ስብሐነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለም አንድን ሐዲስ ተናግረዋል። ማንም ነቢይ የለም ከመሞቱ በፊት ምርጫ የተቀረበለት ቢሆን እንጂ አሉ። ምን አይነት ምርጫ? የምትሞትበት ጊዜ ደርሷል፣ ከፈለክ ለዘላለም ወአለይኩም ሰላም ወይ ላቆየህ ይላቸዋል አላህ ስብሐነሁ ወተዓላ፣ ወይንስ ደግሞ ልግደልህ ይላቸዋል። ይህን ምርጫ ይሰጣቸዋል ነቢያቶች። ይህ በእስልምና ትልቅ ቦታ አላቸው ነቢያቶች። አላህ ስብሐነሁ ወተዓላ ዝም ብሎ በከንቱ እንደማንኛውም ሰው የሚወስዳቸው አይደለም። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? የመጨረሻ ህይወታቸው ላይ ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዐንደላህ ፈኽታረ ማ ዐንደላህ አሉ። እነሆ አምላክ አላህ እኔን አስመረጠኝ አሏቸው ለሰሃቦች በዚህ ዓለም ለዘላለም ከመዘውተርና ወይንም ደግሞ ወደ ቀጣዩ ዓለም ከመሸጋገር እኔም ወደ ቀጣዩ ዓለም መሸጋገርን መርጫለሁኝ፣ በቃ ሄዳለሁኝ ብለው ለሰሃቦች ነግረዋቸው ሁላ ነው የሞቱት እንጂ አላህ አስመርጧቸው ነበር። ከዚያ ቀጥለው ምን አሉ? ማንም ነቢይ የለም ይሄ ምርጫ የተሰጠው ቢሆን እንጂ አሉ። ታዲያ መሲሁ ምን መረጠ ከተባለ መቆየትን መረጠ። ይህን ምናልባት አይተሽ ከሆነ መጽሐፋቸው ላይ ከሞት ነት ነው የሚሞቱት። እሺ ቀጥል በቃ። እሺ ማስረጃን ከፈለጋቸው አሳያቸዋለሁ። ጓም የምትሉ ክርስቲያን ካላችሁ ኮሜንት ላይ ቦታቸዋለ። እናንተ የምትሰሙት ዝም ብለው እንትን ብለው የሞቱ ነው ይመስላቸው አይደል? ላ ነቢያቶች ምርጫ አላቸው። እንደኛ እንደ ኢስላም መጥቶ አምላክ ዝም ብሎ የሚገርባቸው አይደለም። ለሁሉም ነቢይ ለሙሴም ራሱ ተሰጥቷል። ምናልባት አንድ ታሪክ ሰምተሻል። ሙሴ የሞት መልአክን በጥፊ መቶት ምናምን የሚል ይህን ታሪክ ስለ ሙሳ ዓለይሂ ሰላም የሞት መልአክ ሊገድለው መጥቶ
አልሰማሁትም። እሱን ታሪክ ልንገራቸው። መላእክቶች ወደ ሰው የመቀየር ተአምር ተሰጥተዋል። መልአኩ ገብርኤል ለምሳሌ ሲመጣ ወደ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰው ተቀይሮ ይመጣል። ሚካኤልም ልክ እንዲሁ ወደ ሰው ተቀይሮ ይመጣል። የሞት መልአክም ልክ እንዲሁ ከአንድ በአላህ ሱብሓነሁ ወተዓላ ዘንድ ይላካል። የሚሞትበት ጊዜ እንደቀረበ ሂድና ንገረው ለሙሳ ተብሎ ተላከ። ልብ በሉ፣ ሩሁን አውጣ ተብሎ አይደለም የተላከው። አሁን ወደ ሙሳ ተላከ መለኩል መውት። በዚህ ጊዜ መለኩል መውት የሰው አምሳል ይዞ ነው የመጣው። ወደ ሙሳ ዓለይሂ ሰላም ጋር ቀረበና ሙሳ ሆይ ልገድልህ ነው አለው። ሙሳ መልአክ አልመሰለው፣ በሰው ተመስሎ ላይ የመጣ ይሄ መልአክ። አንድ ሰው መጥቶ ልገድልህ ነው ቢላቸው ምን ታደርጉታላችሁ? ማሽ ግደላይ ነው የምትሉት? ላ ሙሳ ወዳው ይሄን በሰማ ጊዜ ፈለጠመው ያለ በጥፊ መታው። ወዳም ያቺ አይኑ ጠፋች። አንድ አይኑ ሙሳ በጣም ጉልበታም ነው። በጥፊ መጥቶ አይን ማውጣት ነው የገረማችሁ? በፎክስ መጥቶ ገድሏል ሰው። ፈወከዘሁ ሙሳ ፈቀض ዐለይሂ ይላል ቁርአን ላይ። ሙሳ ዓለይሂ ሰላም ከአንድ ግብፃዊ ጋር የሆነ ግብፃዊና እስራኤላዊ ተጣልተው በሱረቱል ቀሶስ ላይ ታሪኩ አለ። ሙሳ ዓለይሂ ሰላም አንድ በፎክስ ነካ አድርጎት ሰውዬውን ሞቷል። በጣም የሚገርም ጉልበት ሰጥቷቸዋል አላህ ለነብያት ወታቸዋል አይደል? ስለዚህ ሙሳ ዓለይሂ ሰላም በጥፊ መታው። መለኩል መውት እንዳይመታው ይሄን ሙሳ ዓለይሂ ሰላም ታላቅ የአላህ ነብይ ነው። ሁለተኛ የአምላክን ትእዛዝ የሚያደርግ እንጂ መልአክ ከራሱ የሚከላከል አይደለም። መልአክ ገብቷቸዋል። አድርግ የተባለውን ብቻ አድርጎ ነው። ሂድና ይሄን ተናግረህና ብቻ ነው የተባለው። ገብቷቸዋል አይደል? ልክ ይሄን ሲያደርግ ጊዜ ይሄ መለኩል መውት ቀጥታ ወደ አላህ ሱብሓነሁ ወተዓላ ተመለሰ። ጌታ ያላህ ሆይ ሞትን በፍጹም የማይወድ ህይወትን የሚወደው ለሆነ ባሪያ እኔ ላከኝ ብሎ ተናገረ። እኔንም አጠፋኝ አንተ ያልከኝን በተናገርኩኝ ጊዜ አለ አላህ ሱብሓነሁ ወተዓላ ያችን የሰውነት አይኑን መለሰለት። ለመለኩል መውት መለሰለትና ሂድና አስመርጠው አለው። መቆየት የምትፈልግ ከሆነ የምትፈልገውን ጊዜ እንደሚያቆየ እጅህን በሰውር ላይ ሂድ አስቀምጠህ በዚያ ፀጉር ልክ ዕድሜ እንደማጠግበህ መሞት ከምትፈልግ ከሆነ ደግሞ አሁን እንድትሞት ብለህ አስመርጠው አለው። ከዚያ በኋላ መጣ መለኩል መውት ለሙሳ ዓለይሂ ሰላም እንዲህ ብሎ ሲነግረው እኔ የአላህ መልአክ ነኝ አለው። ከዚያ በኋላ አምላክህ አላህ አስመርጠዋል፣ ከፈለክ መኖሩን ከፈለክ መሞትን አለ። አልአን አይቀንት አለ፣ አሁን አወቅኩኝ አለ። እንግዲህ አሁንስ የዚህ ዓለምን ህይወት አልፈልግም፣ ወደ ቀጣዩ ዓለም መሸጋገርን እፈልጋለሁኝ አለ። ከዚያ በኋላ ተወሰደ ማለት ነው። እና ይሄን ይመስላል። እና ነቢያቶች ይህን ፍቃድ ተሰጥተዋል። ነቢዩላህ ዒሳ ዓለይሂ ሰላም ደግሞ መሞትን ጋር ፈለጉት ነበር፣ አላህ ሱብሓነሁ ወተዓላ ወሰደው። ለእኛ ይሄ ነው። ሁለተኛ ነቢዩላህ ዒሳ ዓለይሂ ሰላም አይሞትም ወይ? ላ ይሞታል። የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል። የሚወርድበትም ዓላማ አለው። ከዚያ በኋላ እንደ ማንኛውም ሰው የሞትን ጽዋ ይጎነጫል። አላህ ቃል በቃል ይህን በቁርአን ላይ ሲናገር ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። አንድም አይሁድ ወይንም ክርስቲያን አይኖርም መሲሁ ከመሞቱ በፊት የሚሞቱ ቢሆን እንጂ እያለ ይናገራል። እሺ ሁሶዬ ቆይ አንዴ። አሁን በተሰጠው ምርጫ ወሰለም ሐዲስ ላይ እግዚአብሔር ይመስገን። እንዴት ነህ? አለ አልሐምዱሊላህ አለው። አንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ኢሳ ማለት ምን ማለት ነው እናንተ ጋር? ዒሳ ማለት የተረጋጋ ረጋ ያለ ሰከን ያለ የጥበብ ባለቤት هذا هو عيسى። ማስረጃ ታቀርብኛለህ ከቁርአን? ኦኬ ቁርአን ላይ ያለው ስማቸው ነው። የሁሉም ነብያት ስማቸው ነው ያለው። ኢብራሂም ማለት እንዲህ ማለት ነው ብሎ አላህ ሊዘረዝር አልመጣም። ሙሳ ማለት እንዲህ ማለት ነው። ዒሳ የሚለው ረጅሉን ሃዲ የተረጋጋ ረጋ ያለ ማለት ነው። እንደ አረበኛ ቋንቋ ትርጉሙን ላሳየህ እችላለሁ። የስሙ ትርጉም እሺ አሳያኝ ከቁርአን እኮ አንተ ከኪሴ አታወጣ እኮ ለማር እኮ ነው። እንደዚህ ናቸው አያችሁ። አይ ከቁርአን ስጠኝ እያልኩኝ ነው። ምንድን ተሳሳትኩ እንዴ? ኦኬ ከቁርአን ምን እንደምሰጠህ ኦኬ እንደዛ ከሆነ የኢሳስ የስሙን ትርጉም በቁርአን ላይ ካልተብራራ ለምንድን ነው ቁርአን ላይ ሁሉም ነገር ተብራርቶላችኋል ተብሎ የተቀመጠው? በአረብኛ ተብራርቶላችኋል ተብሎ ተቀምጧል። ስለዚህ ኢሳ ማለት ትርጉሙ ምን እንደሆነ አታውቅም ማለት ነው። ግን በመጽሐፍ ቅዱሳችን ላይ ኢሳ ኢየሱስ ክርስቶስ ምን እንደሆነ ያስቀምጥልናል። እሺ አንድ እንደሱ ከሆነ
እንደሱ ከሆነ አብርሃም ማለት ነው ማለት ነው ትርጉሙ እንደ መጽሐፍ ቅዱስ። አቤት አንተ ወደ ሌላ አትዳ። እኔ ኢየሱስ ክርስቶስ ኢየሱስ ማለት ምን እንደሆነ ከመጽሐፍ ቅዱስ አሳያለሁ። አንተ ኢሳ ምን እንደሆነ ከቁርአን አሳየን። አሳየንሽ ኢየሱስ ማለት ምን ማለት እንደሆነ አሳየን። ትልቁ ላይ አድርጉት። ላሳየህ? አሳየን። ኦኬ በትልቁ አድርገኝ። ከመጽሐፍ ቅዱስ አሳያለሁ። ቆይ 30 ሰከንድ። እሺ ሌላ ጥያቄ አለ? ሌላ ክርስቲያን አለ ከገባችሁት? ገስት ላይ ማቶስ ወንጌል ነው ቶማስ ወንጌል። ኦኬ ላውጣልህ፣ እኔ ላውጣልህ። ቆይ ትልቁ ላይ ነው። ያላ ይታያችኋል እንዴ? ከፍቷል። ጨለማ ነው ሁሉ ነገር ከኔ ጋር። ምን ይሻላል? ቅዱስ ነው። ቆይ አልከፈተም። ያማ እሺ አንብባን ኦኬ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እንዲህ ይላል፣ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ቱርጋሜውም እግዚአብሔር ከኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ 21 ላይ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ይላል። ስለዚህ የስሙ ትርጉም ሕዝብን ከኃጢአት የሚያድን ስም ማለት ነው። እናንተ ጋር ኢሳ ማለት ምን እንደሆነ ትርጉሙን አያስቀምጥም። አይለም እንደሱ አይለም። ኢየሱስ ማለት ህዝቡን ከኃጢአት ያድናቸዋል ማለት ነው የሚል የለም። ከየት ነው ያመጣው? ጤኛ አይደለም እንዴ? አትጮህ። በመጮህ አይደለም፣ ረጋ ብለህ አውራ። ደግሞ ማስረጃ ይጮህ። እሺ ድምጽ አይደለም መጮህ ያለበት። ሚዩቱን አንሱለት አድርጋችሁት ከሆነ ዘለቀ። አንድ ሚዩቱን አንሱለት ልጆች። ለምን ሚዩት አድርጋችሁት? ከፍተው ነው የሰጡት ቲክቶክ ምናልባት አይሰማም። ረጋ ብለህ ተናገር። ኢየሱስ ማለት ብለህ ፍቹን አስቀምጥልን ከመጽሐፍ ቅዱስ ላይ ምን ማለት እንደሆነ። ኦኬ እንዲህ ይላል ቁጥር 21 ላይ ማቴዎስ ወንጌል ከላይ እንደዚህ ይላል፣ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ይላል። ስለዚህ ስለ ኢየሱስ ክርስቶስ ነው እያወራለሁ። ከዛ 21 ላይ ምን ይላል? ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለ። ኦኬ አሁን እዚህ ቦታ ላይ ኢየሱስ ማለት ሕዝቡን ከኃጢአት ያድናል ማለት ነው የሚላለው ወይንስ የለም? እና አሳየኝ። እናንተ ጋር እንደዚህ አይነት እኮ እኛ ጋር ትርጉም አለ። ስለ ኢየሱስ ክርስቶስ የተቀመጠው የስሙ ትርጉም አለ። እናንተ ጋር የት ነው ያለው? ኢሳ ማለት ምን እንደሆነ ማን እንደሆነ አይታወቅም፣ አታውቁምም። ኢየሱስ ማለት ህዝቡን ከኃጢአት ያድናል ማለት ነው የሚል ቃል የቱ ጋር ያገኘው? ኦኬ ቁጥር 21 ላይ አውጣ። እርሱ ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለ እኮ። ያዳምጥሽ ኢየሱስ ብሎ የተቀመጠበት ቦታ የለም መጽሐፍ ቅዱስ ላይ ጋር አንዱ የኢየሱስን ስራ እየገለጸልህ ነው። ከላይ ህዝቡን ከኃጢአት ያድናል ተባለ። ስሙ ማን ነው? እናንተ ጋር እኮ እሱም የለም እኮ እሱ። አዳምጥ። እሺ ስሙ ተቀመጠ እንጂ የስሙ ትርጓሜ ከኃጢአት ያድናቸዋል ማለት ነው የሚል ቃል የለም። እሱ እኮ እዚህ ጋር አስቀመጠልኝ እኮ። እንደገና ላንብብን። ረበ ፈጣሪ አይለም እየሰማህ ነው። ምን አለ መሰለህ? ወንድ ልጅም ትወልዳለች። እናንተ ወንድ ልጅ የምትሉት እርሱ ምን ያደርጋል አለ እዚህ ጋር። እርሱ ህዝቡን ከኃጢአታቸው ያድናቸዋልና። እሺ የሚያደርገውን ድርጊት ነው እየነገረህ ያለው እንጂ የስሙ ትርጓሜ ቀጥሎ ምን እያለ ነው? ስሙን ደግሞ ኢየሱስ ትለዋለህ አለ። ስሙ ማን ይባላል ከተባለ ኢየሱስ ይባላል ነው።
ሃሌሉያ። ከላይ እየተናገረ ያለው ድርጊቱን እንጂ ትርጓሜ አይደለም። እሺ አቤት። እሺ እንደዚህ አይነት ትርጉም ለእኔ አሳየኝ ከቁርአን። ኢሳ የሚባል ነቢይ እናንተ ጋር እኛማ የእናንተን ኢሳ አናውቅም፣ ግን ኢሳ የሚባል እሱ የስሙን ትርጉም አስቀምጥልኝ፣ ንገረን። አዳምጥሽ። አሁን እዚህ ቦታ ላይ አንተ ኢየሱስ የሚለው ትርጓሜ ህዝቡን ከኃጢአት ያድናል ማለት ነው የሚል ልታመጣ ፈልገህ ነበር፣ አላመጣህም። እሺ መጽሐፍ ቅዱስ አውጣ፣ አንተ ጋር መጽሐፍ ቅዱስ አውጣ። ምንድን ነው የሚለው እዚህ ጋር? ትንሽ እኔ ጋር እንትን ብሎ ነው እንጂ አትጩህ፣ እየሰማንህ ነው። ከላይ የተቀመጠው ድርጊቱ ነው። ምን ያደርጋል ከተባለ ህዝቡን ከኃጢአት ያድናቸዋል አለ። ገብቶሃል አይደለ? ስሙን ማን የሚለውን ደግሞ ቀጥሎ ስሙንም ኢየሱስ ትይዋለሽ አለ። ስለምትወልደው ልጅ ስም ተነገረ እንጂ የስሙ ትርጓሜ ህዝቡን ከኃጢአት ያድናቸዋል ማለት ነው የሚል ቃል የለም ከእርሱ ጋር። እሺ አንድ ጥያቄ ልጠይቅ። ኢየሱስ ተወልዶ አንተን ከኃጢአት አድኗል? ኢየሱስ ራሱን ማዳን አይችልም። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ግለጥ አንብብ። እዚህ ጋር እናውራ። አንተ እኮ አትሩ፣ እዚህ ጋር እናውራ እኮ። ወዳንተ ሰው ይጥልኝ አይደለ? ጠየቀኝ አይደለ? እኔ ልመልስልህ ደግሞ ኢየሱስ ከኃጢአት አድኗል ወይ አልከኝ። ራሱን ማዳን አይችልም ብዬ ማስረጃ ልሰጥህ ነው። የምነግርህን ማስረጃ ወጣ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አንብበው። ምን ይላል? ያላ እሺ፣ እዚህ ጋር መልስ የለም። አንብብ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27። ያው ለተጠየቅኩት እኔ እየመለስኩ ነው። እሺ እየመለስክ ከሆነ አሁን አንድ ጥያቄ ጠይቀው። ሁለተኛ ጥያቄ ልጠይቅ። አውጣና እሱን ወደ ሁለተኛው ጥያቄ ትሄዳለህ። ጌታ ሰው ያላ ዮሐንስ ወንጌል ምዕራፍ 12 ቁጥር 27። እሱ በሰውነቱ እኮ የሚያደርጉ ነገሮች አሉ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ እኮ እናምናለን። ወደ እሱ እንመጣለን። አሁን አውጣና አንብብልን። ራሱን ማዳን እንደማይችል በአንደበትህ ስታነበው ደስ ሲል ያላ አንብብ እኮ እዚህ ጋር አምናል ኢየሱስ ክርስቶስ ስሙ ከኃጢአት እንደሚያድን። አውጣ መጀመሪያ የተባል ከሆነ እኔ ጠየቀኝ አይደለ? እኔ ነኝ የምመልስ። እሺ እዚህ ጋር መልስ አልተመለሰልኝም እኮ። ስለሱ ጠየቀኝ። ሰውዬው ጤነኛ አይደለም እንዴ? ጠየቀኝ። ኢየሱስ ከኃጢአት አድኖሃል አላዳነህም ወይ አልከኝ። አይ ራሱን ማዳን የማይችል ደካማ ነው አልኩኝና ማስረጃ ልሰጥ ነው። አሁን የሰጠውን ማስረጃ አውጣና ወደ ቀጣይ ትሄዳለህ። ደግሞ ወጥቷል። ዮሐንስ ወንጌል ምዕራፍ 12 እኔ እኮ የጠየኩት ጥያቄ እኮ የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን በአንድ ሌሊት ይጎበኟቸው ነበር። በዚያን ጊዜም 9 ሚስቶች ነበሩት ይላል። ሄደው ደህንነታቸውን ያረጋግጣሉ፣ ይጎበኟቸዋል፣ ይዞራሉ ነው የሚለው ሐዲሱ። አሁን አንተ የጠየቅከውን ቃል በቃል ደግሞ ላሳይህ ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሚስት ራሷ ከአንዷ ጋር ብቻ ነበር የሚተኙት፣ ሁላችንንም ግን ይጎበኙናል ብላ የተናገረችውን ላሳይህ ነው። ይሄን አነበብከው አይደለ? አይተሃል? እዚህ ጋር ይጎበኟቸው ነበር ይላል። አሁን ደግሞ አሁን የጠየቅከውን ላሳይህ ቃል በቃል ሁላችንንም ይጎበኙናል፣ ከዚያም በኋላ የቀኗ ባለተራ ከሆነችዋ ከአንዷ ጋር ብቻ ይተኛሉ ብላ ተናግራለች። እሱን ላሳይህ ነው። ይታየኛል። አሁን ላሳይህ። ያው እነዚህ ጋር ይሄ ደግሞ ተመልከት። ይሄን የምትዘግበው ደግሞ ራሷ አንዷ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስት ነች። ዛሬ አንዷ ጋር ቢያደር ያኛው ነገ ደግሞ አንዷ ጋር በዘጠኝ ቀን ሙሉ አንዷን ከአንዷ ከአንድ በቀን ከአንድ ጋር እንጂ በእነሱ የሚሉት ምንድነው? በአንድ ሌሊት ሰኞንም ያደርጋል እያሉ ነው ከታቸው ማለት ነው። አሁን ቅድሞ ውሸቱን ንገረኝ አልከኝ አይደለ? አሁን በዚያ መሰረት የቅድሞ አይታል ይጎበኛሉ እንጂ የሚለው ሐዲሱ ወይስ ያደርጋሉ አይደል? እሺ ዘጠኝ እኮ ያኔ ይኸውልህ ወንድሜ፣ ያኔ አሁን ዘጠኝ ከሆኑ ሚስቶቹ ያኔ በዘጠኝ ቀን ውስጥ ያቺ ወረፋ ሊያስይዛት ነው ያቺ ሴትዮ። መቼም በአንድ ሌሊት 9 ሚስቶቹን ከጎበኘ እንዴት ነው ያኔ እንትን ማለት የሚችለው? አሁን ለምሳሌ እሷ ጋር ኔት አድርጋችን ነው ልጆች ኔትናል አድርጋችሁት ነው ስርዓት አትይዙ። እኔ ጋር እያወራ ነው አይደለ? ያውራ፣ ችግር የለውም። እኔ ደስ ያላችሁን ጥያቄ መጠየቅ ትችላላችሁ። ክርስቲያኖች መታችሁ ያው በስነ ስርዓት ጠይቅ፣ እየመለስኩልህ ነው። አሁን ምንድነው የጠየቅከው? ከቀኗ ባለተራ ከአንዷ ጋር ብቻ ነው ወይ የሚያድረው አልክ? አዎ፣ ያው
ከአንዷ ጋር ብቻ ነው የሚያድረው ብዬ ማስረጃ እየሰጠሁ ነው። ውሸቱን ቅጥፈቱን አንድ ቅጥፈት አሳየኝ ነው ያልከው፣ አሳየሁ። ገብቶሃል አይደለ? በራስህ ወደ አማርኛ ተርጉሜልህ አይተሃል፣ አንብበሃል፣ ይጎበኝ ነበር ነው የሚለው። እሱ ግን ወሲብ ያደርግ ነበር ብሎ ዋሽቷል። የሚያድሩት ከማን ጋር ነው ከተባለ ከአንድ ሴት ብቻ ጋር ነው የሚያድሩት። ያው እዚህ ጋር ይሄ ሐዲስ እናታችን አይሻ የምትናገረው ነው። እሺ ሌላ ጥያቄ ላይ ቀጥል። ሚውትህ እንትን አላለህ አንተ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና ይሄ አንደኛው ቅጥፈቱ ነው። ገብቶሃል? መድኃኒዓለም አባቴ ይሰማል። ይሄ አንደኛው ውሸቱ ነው። አንድ ውሸት አሳየኝ ስላልክ ነው ከሚዋሽ። ገብቶሃል? ሁሴን ፊት ሄድና ጥያቄዎች ከአንድ ሐዲስ አያልፍም። አንድ ሐዲስ ካለፈ እኔ ጋር መጥቶ እኔ አደንቀዋለሁ። ከሩቅ ነው እንደዚህ እንትን መለፍለፍ አይደለም። ስለ እስልምና ጥያቄ ያለኝ ካለ ሙስሊሞች ጋር ሄድና እንደዛ ካልክ ለምን ውይይቱን አልተቀበልከም? አንተ ቤት እንዴት እሱ ይመጣል? እስካሁን ይሄንን አንድ ውሸቱን አሳየኝ ብለኸኝ አሳይቻለሁኝ አይደለ? አይተሃል ወይስ አላየህም? አሎ ለምን ውይይቱን አትቀበልም? በቃ አይተሃል ወይስ አይተሃል አላየህም? አንድ ውሸት አሳየኝ ይዋሻል ብለሃል። ለዚህ ነው ውይይቱን የቀረው ብለሃል አልከኝ። አይተሃል አላየህም? አንድ ውሸት ወጥተሃል። ማንኛውም ይዛችሁን ነው ክርስቲያኖች ካላችሁ እዛ ይምጣና ማንኛውም ሰው እዚህ መጥቶ መጠየቅ ይችላል። አሳየኝ እስኪ ከዋሸው ውሸት ብለሃል። አይተሃል የጌታ ሰው። እሺ እዚህ ከመጣ ማለት ነው ወላሂ አደንቀዋለሁ። ብልጥ ነው ሰውየው። ግን ሙስሊሞች ፊት መታ አይጠይቅም። በቃ ፍጻሜ እንደሚሆን ያውቀዋል። ከሙስሊሞች ፊት ከመጣ ማለት ነው። ከሩቅ ነው አይሰማም። እና እዚህ ይዛችሁ ነው ክርስቲያኖች ካላችሁ እስኪ ከሙስሊሞች ፊት ደፍረህ አንድ ቀን ሄድና ሙስሊም ፊት ጠይቅ በሉት። የእስልምና ጥያቄ ነው አይደል ያለው? ከሙስሊሞች ጋር ሄድና ጠይቅ አንድ ጊዜ በሉት። እዚህ ከመጣ ፍጻሜው ነው የሚሆነው። ፋይሉ ይዘጋለታል። ሞትና ትንሳኤው ነው የሚሆነው እዚህ ቤት ከመጣ ማለት ነው። የምሬ ነው ወላሂ። እዚህ ከመጣ ያደንቀዋለን። ይሰማል። ይሄንን ደግሞ ይቀርጻል። የሚገርማችሁ ከዛ እንዲህ ብሏል እያለ መልስ ይሰጣቸዋል ልጆቹ። ይሰማል። አሁንም እየሰማ ነው። ግባና ወንድ ልጅ ከሆንክ እየቀረጽክ ይሄ እዚህ ላይ መልሳለኝ ከምትል ግባና መልስ። እሺ ጥያቄ ላይ ቀጥል። ከጸሐፊዎቹ መካከል አንዱን አንስቼ እኔ ደግሞ እየጠየቅኩህ ነው። ሉቃስ እና ማርቆስ ሁለት ልጨምርልህ። ኢየሱስ ክርስቶስን ከመረጣቸው ከ12ቱ ደቀ መዛሙርት ናቸው ወይስ አይደሉም? እነሱ በኋላ ነው የዘገቡት። የነሱ ማለት ነው በጊዜው አዳምጠኝ። ስለዚህ ኢየሱስ አንድ ደረጋ የኢየሱስ አዳምጠኝ አልጨርስ አልነበሩም እነዚህ ሰዎች። ዮሐንስ አለ። ከነ ዮሐንስ የተለየ ሐሳብ አልጻፉም። አንድ አይነት ዘሴማስ ነው። አሁን ወደ ዮሐንስ ምን አለ? እሺ ዮሐንስ ምን አለ? እሺ በጊዜ የነበረ ዮሐንስ ምን አለ? ወይ ዮሐንስን ለምን አናወራው እኮ? ስለ ዮሐንስ ልናወራ ነው እኮ። ረጋ በል እንጂ ታዲያ እያዳመጥክ። እሺ ቀስ በል። አሁን ማርቆስና ሉቃስን ጣለልን ይሄ ልጅ ተመስገን። እሺ በነገራችን ላይ ምክንያቱም መጀመሪያ ላይ ምን እያለ ሲፎክር ነበር? ኢየሱስ ክርስቶስ በነበረበት ዘመን የጻፉ ናቸው፣ ከዛ በኋላ ሙሐመድ መጥቶ ጽፎ እንዴት እቀበላለሁ እያለ ነበር። አሁን ማርቆስና ሉቃስ ከኢየሱስ በኋላ መጥተው ነው የጻፉት ብሎ አረጋገጠ። አላሁ አክበር። ስለዚህ በኋላም ሳይሆን ይኸውልህ ወንድሜ በዛኑ ሰዓት ነው የነበሩት። ማስረጃ በዚያው ሰዓት እንደነበሩ ማስረጃ ይኸውልህ። ስለ ዮሐንስ እናውራ። ለምን ፈራ? ስለ ዮሐንስ አውርተን ወደ እነሱ እንሄዳለን። መጀመሪያ ይሄን የጻፈው ያየሁትን የሰማሁትን ብሎ ያወራ ዮሐንስ ነው አይደል? በዚያኑ ሰዓት ነበሩ ብለሃል። ማስረጃ ማርቆስና ሉቃስ እኮ ዮሐንስን እናውራና እንሄዳለን ወደ ማርቆስና ሉቃስ እኮ ተነጋገርን እኮ። ዮሐንስ ላይ ምን ብሎ ጻፈ ነው ዋናውን ሐሳብ። ዮሐንስን እንሂድ። አሁን ወደ ዮሐንስ እንሂድ። እሺ ዮሐንስ ወንጌልን ለመጻፉ ማስረጃ ምንድን ነው? ዮሐንስ ወንጌልን ለመጻፉ ማስረጃ ምንድን ነው? የዮሐንስ ወንጌል የተባለ ዮሐንስ ስለጻፈው ነው። መጀመሪያ ላይ ሲጻፍ እንደሱ ነበር። ይህ የዮሐንስ ወንጌል የኔ የጻፍኩት ወንጌል ነው ብሎ ተናግሯል።
አዎ የዮሐንስ ወንጌል ነው ይሄ መጽሐፍ ቅዱስ ማለት ነው። እሺ በጣም ጥሩ አሳየን። እሺ በማስረጃ አሳየን። ትልቁ ላይ ከፍታለህ ራእይ ላይ አውጣው። እሺ ራእይ ላይ 22 ቁጥር 7 ላይ ከፍታ ዮሐንስ ወንጌል ብለህ አንብብልኝ። ችግር የለም። ሁለቱንም የጻፈው እሱ ነው ራሱ ነው። ራእይ የጻፈው ጠይቀሃል። ወደሱ እንመጣለን። ጤነኛ አይደለም እንዴ? አሁን ዮሐንስ ለሸሽ ነው። እሺ ዮሐንስ ወንጌል ላይ ምዕራፍ 1 ላይ አውጣልኝ። ዮሐንስ ወንጌል ምዕራፍ 1 ላይ ያወጣሁት ምን ይላል መሰለህ? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ዮሐንስ ጻፍኩት ያለበት የለም። ምን እናድርግ እኮ የዮሐንስ ወንጌል የተባለ ዮሐንስ ስለጻፈው ነው። የለም እንደዛ የሚል የለም። ግሪኩ ላይ ስትሄድ ጊዜ ዝም ብሎ በመጀመሪያ ቃል ነበር ብሎ ነው የሚጀምረው። የኢትዮጵያ ቤተክርስቲያን ቄሶች ዮሐንስ ይኸውልህ ወንድሜ ይሄ ማርቆስ ብሎ የጻፉላቸው እነሱ ናቸው። እነሱማ እኮ የጻፈው ማን እንደሆነ አጥንተው ሰርች አድርገው ጨርሰው እኮ ነው የጻፉት ያስቀመጡት እኮ እንጂ በዘፈቀደ አይደለም። አዳምጠኝ አይደለም አላልኩም። እያዳመጥኩ እኮ መለስኩ ነው። አዳምጥ እንጂ ዮሐንስ ወንጌል እኔ ዮሐንስ ወንጌልን እኔ ነኝ የጻፍኩት ብሎ የተናገረበት አለ እዚያ ላይ መጀመሪያ ላይ የዮሐንስ ወንጌል የተባለ ዮሐንስ ስለጻፈው ነው ወንድሜ። ማን ነው ያንን ዮሐንስ ወንጌል ብሎ የጻፈው? ራሱ ዮሐንስ ነው። ምን? አዎ ዮሐንስ የተናገረው። እሺ ማስረጃ ያሳየን። ከመጀመሪያው እንግዲህ በግሪክ ነበር የተጻፈው አይደል? ለመጀመሪያው በማርኛ ዮሐንስ ጻፈ ለአዳ ይኸውልሽ እርሱን ይኸው ግሪክ የግሪኩን አሳየን። በግሪክ ለመጀመሪያ የተጻፈው። ስለዚህ እዛ ላይ ሄደህ ዮሐንስ ወንጌል የሚለውን አሳየንና እኔ ግሪክ አልችልም። ይኸው መጀመሪያ ላይ አውጣ። ዮሐንስ ወንጌል ምዕራፍ 1 ላይ አውጣ። ዮሐንስ ምዕራፍ 1 ላይ አውጣ። ስለዚህ መጀመሪያ የተጻፈበት ቋንቋ ምንድን ነው? አዎ እንዴ ቋንቋ አይደለም እንዴ ቀጥታ ነው። እኛ መጽሐፋችሁን አይምሮቹን አትዝጉ። መጀመሪያ የተጻፈው በምን ቋንቋ ነበር? አዲስ ኪዳን በግሪክ። በጣም ጥሩ። ስለዚህ አሁን ዮሐንስ የጻፈው በግሪከኛ ቋንቋ ነው ማለት ነው። ስለዚህ ዮሐንስ ከጻፈበት ሄደን እንመልከትና በግሪከኛው ላይ ሄደን ይሄንን ዮሐንስ አይደለም የጻፈው ብለህ ነው የምታምነው? የዮሐንስ ወንጌል ዮሐንስ የጻፈው ማለት ነው። የለም እንደዛ ዮሐንስ ወንጌል ምዕራፍ 1 ክፈት። እሺ ዮሐንስ ምዕራፍ 1 ዮሐንስ ምዕራፍ 1 ምን ይላል? ዝግጁ ነሽ? አዎ ዝግጁ ነኝ። የምለውን ቃል አብረሽኝ የተከተልሽ በይ። طيب እሺ أشهد ألا إله إلا الله وأشهد أن محمدا رسول الله تكبير يا سلام ما شاء الله ከዚህ በኋላ ሙስሊም ሆነሻል። አልহামዱሊላህ ሙስሊም ሲሆን አንድ ሰው ያለፈ ኃጢአቱ ሁሉ ይማርለታል። አላህ መጀመሪያ የሚያደርግለት ልክ እናቱ ሆድ እንደወጣ ህፃን ልጅ አድርጎ ይቀበለዋል። ያለምንም ኃጢአት አድርጎ ማለት ነው። ያለፈው ማንነቱም ሁሉ ይሰርዝለታል፣ ይቅር ይለዋል ኢንሻአላህ። ይሄን አላህ ቁርአን ላይ ሲናገር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ እኔ እምርለታለሁ ብሎ ቃል ገብቷል። ነቢያችን ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል ያስምራል አሉ። አንድ ሰው ሲሰልም ጊዜ የመጀመሪያው አላህ ያለፈ ኃጢአቱን ይቅር ብሎ አዲስ ንጹህ አድርጎ ነው የሚቀበለው። አንድ ሰው ሲሰልም ጊዜ በቀጣዩ ዓለም ምን ተስፋ አለው? በቁርአንና በሐዲስ ላይ ከተባለ ጀነት፣ በቀጣዩ ዓለም የዘላለማዊ ሀገር የሆነችዋን ጀነትን ይወርሳል። አላህ በቁርአን ላይ ይህን ቃል ገብቷል። ሲናገር ምን አለ? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና፣ እነዚያ ሙስሊም የሆኑትን ባሪያዎችን ጀነት ግብላቸዋለሁ ብሎ ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ካነት ለሁም ጀናት ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ጀነት የእነርሱ ማረፊያ ነች እያለ ቃል በቃል ይናገራል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባም ብለው ተናግረዋል ማለት ነው። ይህ ነው። እሺ ስምሽ ማን ነበር? እኔ ስሜ መቅደስ ነበር። ደስ የሚልሽ የሙስሊም ስም አለ ወይንስ
እኔ ከአረቡ ሀገር ከመምጣቴ በፊት የፓስፖርት ስም አለኝ። በነገራችን ላይ ሀያት ነበር የሚለው። በዛው መቀጠል ይችላል? ይቻላል። ሀያት ጥሩ ስም ነው፣ ደስ የሚል ስም ነው። ሀያት ማለት ህይወት ማለት ነው። ደስ የሚል ስም ነው። ማሻአላህ። እሺ፣ በጣም ነው የማመሰግነው። በጣም ደስ ብሎኛል። እሺ፣ ሻወር አንድ ሰው እስልምናን ሲቀበል ጊዜ ሰላም ነው ይሰማል ድምፅ? አዎ የለቀኩት ቪዲዮ አለ። ከቻላችሁ ሁላችሁም ገብታችሁ እዩት። አንድ ዲያቆን በኡስታዝ ሱልጣን ኸድር ላይ የቀጠፈው ቅጥፈት ነው እና ሁላችሁም እዩት። ወይ ጊዜ ካለ ኢንሻላህ ቪዲዮንም እዚሁ ማየት ሁሉም ሰው ማየት ያለበት ቪዲዮ ነው፣ ማየት ይቻላል። ኢስሐቅ የሚባለው ላይ ያላቸው 1400 ሰዎች ፎሎ አድርጉት፣ ትጠቀማላችሁ። ባረከላሁ ፊኩም። የለቀቀው ቪዲዮ አለ፣ ሼር አድርጉት። ክርስቲያን ልጆች ያላቸው ይመስለኛል። እዚህ አንዴ በተሰራ ቪዲዮ ላይ እስኪ ልናገር። ቅድም አንድ ልጅ ገብቶ እዚህ ስሜታዊ ሆኖ ለምን ትገድላላችሁ ሙስሊሞች ምናምን ብሎ ሲናገር ነበር። እኔ ስለ የትኛው እያወራ እንደሆን አልገባኝም ነበር። እዚህ ላይ የሚሰሩባቸውን ፖለቲካን አልከታተልም። ይመጡና የሆነ ቪዲዮ ይዘው ሙስሊሞችን እና ክርስቲያኖችን ለማባላት የሚሰሩላቸው ነገር አለ። ከዚያ እኛ ልጆች ያንን ለመመለስ ይገደዳሉ። ገብቷቸዋልና ምን አይነት ጨዋታ እንደሚጫወቱባቸው በጭንቅላታቸው ላይ አላውቅም። ሰው እንዴት የእምነት ባለቤት ሆኖ በእምነት ላይ ፖለቲካ እንዴት ይሰራል? በተከታዮች ላይ እንዴት ድራማ ይሰራባቸዋል? ሁልጊዜ ሙስሊሞችን ገዳይና አራጅ አድርጎ በመቅረጽ እስልምናን እንዲጠሉ ለማድረግ ተከታዮቻቸውን ወደ እስልምና ሄደው እንዳይሰሙብንና እስልምናን በክፉ እይታ እንቀርጽላቸው በማለት የሚያደርጉባቸው ነገር ነው። ገብታችኋል? ስለተናገረው የሰውዬው ኡስታዝ ማን ነበር ስሙ? አሁን ጠቅሶታል። የሆነ ቪዲዮ ሰምቻለሁ። ያንን ቆርጠው እንዴት አድርገው እንደሰሩት ሊያነሳ የፈለገውን ሐዲስ ሰምቸው ነበረ። የሚናገረው ስለ እንስሳት እርድ ነው። ነቢ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት ሐዲሱን አሳያቸዋለሁ። ከፈለጋችሁ ከነ ሽርሑ አሳያቸዋለሁ። በጭራሽ ስለ ሰው እርድ አይናገርም። ስለ እንስሳት እርድ ነው። ታቸዋል አይደል? ከዚህ በፊት አስታውሳለሁኝ ፈሰሊ ሊረቢከ ወንሐር የሚለውን አንቀጽ እየተረጎምኩ እያለሁ ለጌታ ብቻ ስገድ ለጌታህም ብቻ ሰዋ የሚለውን አንቀጽ እየተናገርኩ ያህ ሰዋ እረድ ነው፣ በቃ ዝም ብላችሁ ማረድ ነው እናንተ ምናምን። ለአስረ እንስሳት መሰዋት ነው እያወራ ያለው። እየተናገረ ያለው ሐዲሱ ስለ እንስሳት እርድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት ይህ እስላምን እንዳውም የሚያስወድሰው ነገር ነው። ሐዲሱን በደንብ ብትረዱት ምን እንደሚል ሐዲሱን እንገራችሁ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነላሀ ከተበ ልኢሕሳን ፊ ኩሊ ሸይ ፈኢዛ ቀተልቱም ፈአሕሲኑ ልቀትለ ወኢዛ ዘበሕቱም ፈአሕሲኑ ዘብሐ ወሊዩሒድ አሐዱኩም ሸፍረተሁ ወሊዩሪሕ ዘቢሐተሁ አሉ። አላህ በእያንዳንዱ በሁሉ ነገር ላይ መልካምን ነገር እንድታደርጉ ደንግጓል አሉ። አያችሁ፣ ስታርዱ አደራ አስተራረዳችሁን አሳምሩ፣ ስትገድሉ አደራ አስገዳደላችሁን አሳምሩ። ከዚያ ቀጥለው ምን አሉ? ወልዩሒድ አሐዱኩም ሸፍረተሁ፣ አንዳችሁ የሚያርድበትን ቢላ በደንብ ይሳለው አሉ። ወልዩሪሕ ዘቢሐተሁ፣ የሚያርደውንም እርድ ቶሎ ብሎ ያሳርፈው አሉ። ምን ማለት ነው? እንስሳትን በምትገድል ጊዜ አሳምረህ ግደል፣ ስታርድም አሳምረህ እረድ። አይታችኋል። ምናልባት ሶሻል ሚዲያ ላይ ሲለቀቅ ቻይናዎች ምናምን አካባቢ መጥፎ አገዳደል ያስተራረድ ያርዷቸዋል፣ ከነ ህይወታቸው ሁሉ ይጠብሷቸዋል። ይሄ በኢስላም ትልቅ ኃጢአት ነው። እንደጠቃላይ እዛ አስተራረዳቸውን አሳምሩ አሉ። ወሊዩሪሕ ዘቢሐተሁ፣ የሚያርደውንም እርድ ቶሎ ያሳርፈው። ወሊዩሒድ አሐዱኩም ሸፍረተሁ፣ የሚያርድበትን መሳሪያ አንዳችሁ ይሳለው አሉ። ባልተሳለ ቢላ አትረዱ እያሉ እየተናገሩ ነው። አይታችሁ ከሆነ ፍየልን ሲያርዱ ሰዎች ያልተሳለ የሆነ ቢላ ያመጡና ይዘገዝጓቸዋል። ይሄ ኃጢአት ነው እያሉ ነቢ ሰለላሁ ዐለይሂ ወሰለም እያስተማሩ ነው። ሐታ ለሚታረድ እንስሳ የተጨነቀ ሃይማኖት ነው። ለዚያ ክብርን የሰጠ የሆነ ሃይማኖት ነው። በምታርዱ ጊዜ ከማረዳችሁ በፊት ሳሉት። የምታርዱትንም እንስሳት ቶሎ ብላችሁ አሳርፉት አሉ። ምን ማለት ነው? ከፊቱ ይዞ አንዳንዱ ሰው ቢላውን ይስላል። ከፊቱ መሳሉ ራሱ የተጠላ ነው፣ መክሩህ ነው፣ አይቻልም። ያን አይቶ እንዳይጨነቅ ሲባል ያ ነገር ያ እንስሳ ቶሎ ብላችሁ አሳርፉት አሉ ነቢ ሰለላሁ ዐለይሂ ወሰለም።
ይሄን እያስተማረ ነው ሐዲስ። ወላሂ ላዚም ከነሸርሑ ላሳያችሁ። በጭራሽ ስለ ሰው አስተራረድ ራሱ አያስተምርም። አንዴ ላሳያችሁ ሐዲሱን። ቆይ ላውጣላችሁ እንዳለ ከነሸርሑ ነው፣ ከነ ሙሉ የዑለሞች ትንታኔ ነው ማሳያቸው። ስለ ሰው አገዳደል አይደለም የሚያወራው ሲጀምር። ይሄን ቁርጥ አድርገው ፖለቲካ ይሰሩላቸዋል። የአስተራረዳቸውን አሳምር እያለ ነው ብለው ጭራሽ በስልጤ ላይ ስለተገደሉ ሰዎች ምናምን ተብሎ ስለሚወራው በዚያ ላይ ተንዚል ያደርጉታል። ይሄን ነው የሚያስተምራቸው ስለሆነ ያስፈልጋቸውን በቃ ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዴት ነው በሰው አይምሮ ላይ የምትጫወት? እስከ መቼ ነው እነዚህ ዲያቆኖች የሚጫወቱባቸው? የምሬ ነው ወላሂ። የእምነት ባለቤት እንዲህ አይነት ፖለቲካ አይሰራም በእምነት ላይ። ከዚህ በፊት አንድ ዳኢ አስታውሳለሁኝ፣ ገንዘብ ያስፈልጋል ገነትን ለማግኘት እያለ ስለ ምጽዋት ማድረግ ስለ ሰደቃ እያወራ ያለውን ያንን ቁርጥ ያደርጉና ገነትን በገንዘብ ነው የሚገዛው ይላሉ እስልምናዎች ብለው ፖለቲካ ሰሩባቸው። ያንን ያዘዋውሩላቸዋል። መሐመድ ፈረጅ የተናገረውን ማለት ነው። መሐመድ ፈረጅ ነው አይደለ? እስከ መቼ ነው እንዲህ አይነት ጨዋታ የሚጫወቱት በተከታዮቻቸው ላይ? አሁን ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ስለምን እየተናገሩ እንደሆነ በአማርኛ ተርጉሜ ነው የማሳያችሁ። አንዲት ስለ ሰው አስተራረድ አያወራም። ሲጀምር ስለ እንስሳት አስተራረድ ነው የሚያወራው። ኢነላሀ ከተበል ኢሕሳን ፊ ኩል ሸይ። የክርስቲያኖች ውሸት ይላል። የክርስቲያኖች ውሸት አይደለም፣ የክርስቲያን ዲያቆኖች ውሸት ነው። ተራው ክርስቲያን የተሰራለትን ቪዲዮ አዳምጦ ስሜታዊ መሆን ብቻ ነው። ገብታችኋል አይደል? እነሱ አይደለም ተወቃሾች፣ እነሱ አይደለም። እነዚህ አይነት መምህሮቻችን አሳቶች። እኔ ከፍቼ ላሳያቸው ምን እንደሚል ሐዲሱ። ስለምንድን ነው የሚያወራው? ተመልከቱ። ሐዲሱ እዚህ ጋር ነው፣ ተመልከቱ። ኢነላሀ ከተበል ኢሕሳን ፊ ኩል ሸይ። አላህ በእያንዳንዱ ነገር ላይ መልካምን ነገር ማድረግ ግዴታ አድርጓል። ፈኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገድሉ አገዳደላችሁን አሳምሩ። ወኢዛ ዘበሕቱም ፈአሕሲኑ ዝብሐ፣ ስታርዱም አስተራረዳችሁን አሳምሩ። ወሊዩሒድ አሐደኩም ሸፍረተሁ፣ አንዳችሁ የሚያርድበትን መሳሪያ ይሳለው። ወሊዩሪሕ ዘቢሐተሁ፣ የሚያርደውንም እርድ ቶሎ ያሳርፈዋል። ስለምን እንደሚናገር እዚህ ጋር እንመልከት። ወደ አማርኛ ቀይረን እናየዋለን። ዲኑ ልእስላም ሁወ ዲኑ ራሕማ። ይሄ ነው ትንታኔው፣ ተመልከቱ። ዲኑ ልእስላም የእስልምና ሃይማኖት ሁወ ዲኑ ራሕመቲ ወልኢሕሳን፣ የእዝነት ሃይማኖትና የመልካም የበጎ የማድረግ ሃይማኖት ነው። ወራሕመቱ ፊ ልኢንሳን ለይሰት ራሕመት ልኢንሳን ብልኢንሳን ፈቀጥ። በእስልምና ላይ ያለው እዝነት ሰዎች ለሰዎች የሚያዝኑት እዝነት ብቻ አይደለም። በል የድኹሉ ፊሃ ራሕመቱ ወልኢሕሳን ብልሐይዋን ወኩል ሸይእን አይዳ። እንዳውም ይልቁንስ ከሰው ልጅ አልፎ ለእንስሳትም ማዘን መልካም መዋልን ይህን ያጠቃልላል፣ እዚህ ውስጥ ይካተታል። የአላህ ስብሐነ ወተዓላ የእዝነቱ ትእዛዝ ሰዎች በሰዎች ብቻ ሳይሆን ሰዎች ለእንስሳት እንዲያዝኑ ይህንንም ያካትታል። ወኩል ሸይን እያንዳንዱ ነገር ላይ አባ ወፊ ሃዛ ልሐዲስ በዚህ በሐዲስ ውስጥ ደግሞ ዩኽቢሩ ሸዳድ ብኑ አውስ ረዲየላሁ ዐንሁ አነሁ ሐፊظ ዐን ረሱሊላህ ሰለላሁ ዐለይሂ ወሰለም ኸስለተይን ፈአኽበረ አነሁ ሰለላሁ ዐለይሂ ወሰለም ቃል ኢነላሀ ከተበ ልኢሕሳን አይ አመረ وحض على الإحسان على كل شيء، يعني أن الإحسان ليس خاصا بشيء معين من الحياة بل هو في جميع الحياة. بهنا نقر لا بتشاير لما الكام النقر مسرات الله سبحانه وتعالى يدنققه ولا سوى لجوج يلقونس بأيان دانو بهولو نقر لا ملكام النقر بقول نقر النادر كتنكقوال يلا لا يشعر لا كذابوا على من يلال. ثم بين صلى الله عليه وسلم كذابوا على النبي صلى الله عليه وسلم أبراره أن من الإحسان إلى ما يذبح أو يقتل. ማንኛውም የሚገደል ማንኛውም የሚታረድ ነገር በዚያ ነገር ላይ መልካምን መስራት መልካምን ማድረግን አላህ ስብሐነሁ ወተዓላ ግዴታ እንዳደረገ ይህን ተናገሩ። والمعنى أحسنوا هيئة القتل والذبح لما يجوز قتله أو ذبحته من الدواب። እዚህ ቦታ ላይ ስለ እርድና ስለ መገደል ሲናገር ያው ስለ እንስሳት ብሎ ቀጥታ አስቀምጠው فالحيوان እንስሳት الذي أريد ذبحه ያ ሊታረድ የተፈለገው እንስሳት مما يأكل لحمه سقاو يميبلا انسسات كالإبل لك عند جمل والبقر لك عند كبت والأغنام لك عند فيل والطيور لك عند وفوج لك عند دورو منامن مالتنا التي تؤكل ياتش متبلا هورتشوا ونحوها رسواني مسلتشوا
እያችሁ ስለ እንስሳት ነው እያወራ ያለው ይሄ አገዳደል ይሄ አስተራረድ የሚለው። ይሄን መግደልና ማረድ ብሎ ያወራውን የሰውየውን ግን ክርስቲያኖችን ስለ መግደል ነው ብለው በእናንተ ላይ ይጫወቱባቸዋል። እስከ መቼ ነው እነዚህ ሰዎች የሚሸውዷቸው? ውሸታም ናቸው የምንላቸው ለዚህ ነው። ይወታቸው አላረ ሰው እንዴት የሚከተለው ሰው ላይ ይዋሻል? ወላሂ ምን ያክል ንቄት እንዳላቸው ለእናንተ ነው የሚያሳየው። ቢያከብራችሁ ኑሮ በፍጹም አይዋሻቸውም። እኔ ስለማከብራቸው እነዚህን ልጆች በፍጹም አልዋሻቸውም። ከዛቢነ ሙፍተሪነ ዐላ አትባዒሂም በተከታዮቻቸው ላይ ቀጣፊ ውሸታሞች ናቸው እነዚህ። ፈኢነማ ምን ይላል ቀጥሎ? ወጥዩር ለቲ ትኡከል ወነሕዊሃ ፈኢነማ የኩኑ ዛሊከ ቢአን ዩሒደ አዛቢሕ ሸፍረተሁ። ያም ሊሆን የሚችለው እንዴት ነው? ሰውየው የሚያርድበትን መሳሪያ መሳሉ ነው። ቢላውን ይሳለው። ወህየ ሲኪን ዞች አለ ወህየ እርሷም አሲኪን ቢላ ነች። አው ሰይፍ ወይንም ሰይፍ الذي سيقتل أو يذبح به ليقوى على الإجهاز عليه ويكون أسرع لموته. هذا يهنو كما بين أيضا أن يعني من الإحسان إلى الذبيحة أن يريحها عند الذبح كأن يصنع رجله على صفحة المذبوحة لئلا تضطرب. سلاسترارته لي أبرارنا لك أن تسيار دقزي بمياردو انسسات لاي በሚያርዳት ላይ እግሩን በደንብ አድርጎ ጫን ማድረጉ እንዳትንቀሳቀስ፣ እንዳትርገበግብ፣ እንዳትንቀጠቀጥ። ወሊየተመከን ምን ኢዝሃቅ ሩሒሃ ቢሐይስ የሙር ስኪን ቢቁወትን ወስሩዓ። ወሊየተመከን ይመቻች ደግሞ ምን ኢዝሃቅ ሩሒሃ ሩሓን ነፍሷን በማውጣት ላይ ቢሐይስ የሙር ስኪን ቢቁወትን ወስሩዓ። ያ ቢላ በአንገቷ ላይ በጥንካሬና በፍጥነት ቶሎ በማለፉ እያለ ይናገራል። ቶሎ ብሎ ሰውየው በያዘው ቢላ ፍጥን አድርጎ በማረድ በኃይል ቶሎ በማረድ ቶሎ ያሳርፈው ያን እንስሳ። ومن مظاهر الإحسان أيضا في ذلك ألا تحد الشفرة أمام الذبيحة. كملكام مسرات مجلجاوች አንደኛው እንስሳትን በሚያርድ ሰው ላይ ምንድነው በምታርደው እንስሳት ፊት ቢላውን አለመሳል፣ በምታርደው እንስሳት ፊት ቢላውን አለመሳል። وهي تنظر إليها ያች የምታርዳት እንስሳ ቢላውን እያየች አትሳለው። ገብታች አለ ነው وألا تذبح وهناك من الماشية ما ينظر إليها። ያችን ፍየል ደግሞ ከፊቷ ሌላ ፍየል እየተመለከታት አለማረድ። ሁለት ፍየሎች አሉ ለምሳሌ አይደለ? ሁለቱንም ልታርዳቸው ከሆነ አንዷ እያየች ሌላዋን አትረዳት። ከአንዷ ራቅ አድርጋ ያችኛዋን ማረድ። فكل ذلك من الإحسان الذي أمر به المولى عز وجل ويدخل في ذلك ይህን እያለ ይናገራል። ለማንኛውም ይህ እየተናገረ ያለው ስለምንድን ነው? ስለ እንስሳት፣ ስለ መግደል፣ ስለ እንስሳትን ስለ ማረድ። በጥሩ ሁኔታ ረዷቸው፣ ቢላዋን ሳሉላቸው፣ ቶሎ ብላችሁ አሳርፏቸው እያሉ እየተናገሩ ነው። ይህንን ሐዲስ የሚናገረውን በምን ላይ እናንተን ረዷቸው እያለ ነው ብለው ለእስልምና ጥላቻ እንዲኖራቸው ልባቸው ውስጥ ይህን ይዘሩላቸዋል። እስከ መቼ ድረስ በኢስላም ላይ ዋሽታችሁ? እስከ መቼ ድረስ በኢስላም ላይ ቀጥፋችሁ? እሱን ተውት እሺ፣ ለምዳችሁ ነው። ግን ተከታዮቻችሁን እስከ መቼ ነው የምትሸውሏቸው? አያነቡም ብላችሁ እንደማያነቡም እርግጠኛ ስለሆናችሁ እስኪ የተናገረው ሐዲስ ስለምንድን እንደሚያወራው ሂደን እስኪ እንየው። እንደማይሉ ታውቃላችሁ። አላህ ሙስተዓን። እነዚህ ሰዎች ወላሂ ወደ ገሃነም እየመሯቸው ነው። ለኢስላም ይሄ ኢስላም ለእናንተ የተወረደ ሃይማኖት ነው። የቀደሙት የነቢያት ሁሉ ሃይማኖት ነው። ከዚህ ወደዚያ ሄዳቸው እንዳትሰሙባቸው ጭንቅላታቸውን ይመርዟቸዋል። በውሸት በቅጥፈት ሁሌ በሃይማኖት ስም ድራማ። አላህ ሙስተዓን። አላህ ያህዲኩም። በስ እሺ፣ መናገር የምትፈልጉ ካላችሁ መናገር ትችላላችሁ። ኢስሐቅ፣ አነስ፣ ሌሎችም እና ወደ ትምህርታችን እንገባለን። ሰላም አለይኩም። ወአለይኩም ሰላም። አንዴ እንትን ሀዲሱ ተብራርቷል፣ ግን እንዴት እንደቀጠፈ ቢያዩት ብዙ ሰው እንትን ይለዋል ብዬ አስብ። ሂዳችሁ ይዩት። ግን እዚህ ላይም ደግሞ